ስንቶቻችንን ችሎታችንን በውስጣችን ደብቀን ያዝነው? ዝም አንበል። የሁላችንም የአንድ ቀን ድፍረት የተሞላበት እርምጃ ሁሉንም ነገር ሊለውጥ ይችላል። የዛሬው ታሪካችን የአንድ የነጠጠ ሀብታም ሚስት በምጥ በሞትና በሕይወት መካከል ነች። 12 ዓለም አቀፍ ደረጃ ያላቸው ዶክተሮች ለ41 ሰዓታት የተቻላቸውን ሁሉ ቢሞክሩም አልተሳካላቸውም። ሕፃኑ ተቀርቅሮ ነበር። ጊዜው እያለቀ ነው። በዛን ጊዜ መጥረጊያ የያዘች 52 ዓመት ዕድሜ ያላት የጽዳት ሰራተኛ በክፍሉ ውስጥ የነበሩ ዶክተሮችን በሙሉ ያስደነገጠ ነገር እንዳደረገች የሚተርክ ልብ አንጠልጣይና እውነተኛ ታሪክ ነው። ወደ ሁላችሁም ቤት ገብቼ ሰላምታዬን ለማድረስ ይጠቅመኝ ዘንድ ከየት አካባቢ ናችሁ እንደምትመለከቱ ኮሜንት ላይ ያስቀምጡልኝ። እንዲሁም ወዳጁን እንድንቀጥል ከፈለጋችሁ ይህንን ቻናል ሰብስክራይብ፣ ቪዲዮ ላይክ አድርጋችሁ መቀጠላችሁን እንዳረሱም። አሁን ብዙዎቻችሁን ልባችሁን ስቅቅ አድርጎ ወደሚይዘው እውነተኛ ታሪክ ወደ ተሞላበት ታሪክ እንቀጥላለን። ዛሬም እንደተለመደው የጽዳት መሳሪያዋን ይዛ በስራ ላይ ተሰማርታለች። ድምጽ ሰማና ወደ መውለጃ ክፍሉ ትጠጋለች። ትናንትና በዚሁ ሰዓት ይሄ ድምጽ ከዚህ ቦታ ላይ ነበረ። የአንድ የነጠጠ ሀብታም ሚስት በምጥ ተይዛ የመውለጃ ክፍሉንም በር አንኳኩታ እንዲህ ብላ በቃላት ተናገረች። እኔ ሕፃኑን ማዳን እችላለሁ አለች። ነገር ግን የሕክምና ዲግሪ ሆነ ፍቃድ አልነበራትም። ያላት ነገር ቢኖር አብዛኛው አሜሪካዊ በካርታ ላይ እንኳን ሊያገኛ በማይችል መንደር ውስጥ ሕፃናት ያዋለዱ እጆቿ ብቻ ነበሩ። ማሪሶል ለ17 ዓመታት በእነዚህ ወለሎች ላይ በዝምታ መጥረጊያ ስታንሸራሽር ቆይታለች። ነገር ግን አያቷ በሃርቨርድ ሕክምና ትምህርት ቤት በጭራሽ የማይማሯቸው ሚስጥሮች አስተምራታለች። ከ7 ትውልድ የተላለፈ ሕፃኑን ያለ ቀዶ ጥገና ማዞር የሚችል ጥበብ ነበራት። ቢሊየነሩ ሊያስወጣ ቢሞክርም ሚስቱ ግን ሕይወቷን ሊያጠፋ በሚችል አስቸኳይ ቀዶ ጥገና ጥቂት ደቂቃዎች ብቻ ቀርተዋት ነበር። ነገር ግን ካሳንድራ ያቺ ምጥ ላይ ያለች ሴት በማሪሶል አይኖች ውስጥ ባለሙያዎች የሌላቸው አንድ ነገር አየች። በእርግጠኝነት እባካችሁ ትሞክረው ስትል በቀስታ ድምጿ ተናገረች። ማሪሶል 5 ደቂቃ ብቻ ነበራት። ካልተሳካላት ሁሉም ነገር ታጣለች፣ ስራዋን፣ ምናልባትም ነፃነቷን። ከተሳካላት ግን ሁሉም ሰው ከሚያምናቸው ባለሙያዎች በላይ እንደምትታወቅ ታረጋግጣለች። እነዛም በጽዳት ኬሚካል የሻከሩ እጆቿን በቢሊየነሩ ሚስት ሆድ ላይ አኖረች። በሚቀጥለው 10 ደቂቃዎች የሚፈጠረው ነገር ወይ ጀግና ያደርጋታል ወይ ደግሞ ሙሉ ለሙሉ ያጠፋታል። የሕፃኑ የልብ ምት እየቀነሰ ነበር። ማሪሶል ከ3 ሰዓት በፊት ተራ የጽዳት ሰራተኛ ነበረች። ነገር ግን በበሩ በኩል የሰማችው ነገር ደሟን አቀዘቀዘው። ሕፃኑ የቆመበት አቅጣጫ የተሳሳተ መሆኑንና በአሜሪካ የሕክምና ቴክኖሎጂ ሊስተካከል እንደማይችል ነገር ግን አያቷ በ10 ደቂቃ ውስጥ ልታስተካክለው እንደምትችል የታወቀ እርግጠኝነት ነበረ። አያቷ ሁልጊዜ እንዲህ ትላት ነበረ፣ መርዳት ስችይ ዝም ማለት ጉዳት ከማድረስ ጋር እኩል ነው። ማሪሶል በኒውዮርክ ለ17 ዓመት ስትኖር ማንም ትኩረት ሰጥቷት አያውቅም። ነገር ግን እሷ የ7 ትውልድ የሳልቫዶር አዋላጅ የሴቶችን ዕውቀት ይዛለች። አያቷ ገና በ8 ዓመቷ ነበር እጅሽ ላይ ጥበብ አለ ብላ ያስተማረቻት። ነገር ግን ማሪሶል ከዛ በፊትም በ16 ዓመቷ መንደሯ ውስጥ ብቻዋን ማዋለድ ጀምራ ነበር። መንታ ልጆችን በዝናብ ውስጥ በኩራዝ መብራት ውስጥ አዋልዳለች። በሀገሯ በነበረው ግጭት ምክንያት ሁሉንም ጥበቧ ትታ ወደ አሜሪካ ብትሰደድም ዛሬ ግን ያ ጥበብ ለሁለት ሕይወት መትረፍ ብቸኛ ተስፋ ሆኗል። ዓለም ብቁ አይደለሽም በሚላት ሰዓት እሷ ግን ሁሉን ነገር ለአደጋ አጋልጣ ለመሞከር ወሰነች። ማሪሶል ከዛሬ 17 ዓመት ወደ ኒውዮርክ የመጣችው በኮቷ በነበረው $200 እና የመኝታ ቤት ቃል የገባላት የአክስቷ ልጅ አድራሻ በቀር ምንም አልነበራትም። ማሪሶል ከመድረሷ ከ2 ወር በፊት ያዘመዱ አድራሻዋን ሳይተው ጠፍቶ ነበር። በመጀመሪያው ሳምንት በአሜሪካ ቆይታዋ በቤተ ክርስቲያን ምድር ቤት እያደረች የተለገሰ ዳቦ እየበላች ታላቅ ስህተት ሰርቼ ይሆን እያለች ራሷን ትጠይቅ ነበር። ከዛ ግን በአንድ መታሰቢያ ሆቴል ያገኘችው ስራ ተአምር ነበረ። የሌሊት ፈረቃ የጽዳት ሰራተኛ፣ አነስተኛ ክፍያ፣ ምንም አይነት ጥቅማ ጥቅም የሌለው ግን ህጋዊ ደሞዝ የሚከፈላት ስራ ነበረ። ከ6 ወር በኋላም የስራ ፈቃድ እንድታገኝ ረድቷታል። ማሪሶል አመስጋኝ ነበረች። ምስጋናዋ በጣም ከመላቁ የተነሳ ስለምታጥባቸው መታጠቢያ ቤቶች፣ ስለምትጠርገው ትውከት ወይም ዶክተሮችና ነርሶች ልክ እንደ መስታወት አድርገው በውስጧ እንደሚያዩዋት ቅሬታ አቅርባ አታውቅም። ነገር ግን ማሪሶል እነዚህን ዶክተሮች የሌላቸው አንድ ነገር ነበራት። የ7 ትውልድ የሳልቫዶር አዋላጅ ዕውቀት ተሸክማለች።
እናቷ ቡኤል ማሪሶልን ማስተማር የጀመረችው ገና በ8 ዓመቷ ነበር። ማሪሶል የዚህን ትርጉም የተረዳችው በ12 ዓመቷ የመጀመሪያው ምጥ ስታይ ነበር። ጎረቤቷ ከሌሊቱ 8 ሰዓት ላይ ምጥ ሲጀምራት ክሊኒክ ለመሄድ ጊዜ በማይኖርበት ወቅት አቡኤል ማሪሶልን ይዛት ሄደች። ትንንሽ እጆቿን በሆዷ ላይ በማስቀመጥ የማይታዩ ነገሮች እንዲሰሟት አስተማረቻት። የህፃኑን አቀማመጥ፣ የምጡን ጥንካሬ እንዲሁም ሌሎችን ነገሮች አስረዳቻት። በ16 ዓመቷ ማሪሶል የራሷን ምጥ ማዋለድ ጀመረች። በ18 ዓመቷ ዝነኛ ሆነች። ሴቶች እርሷ እንድታዋልዳቸው ሰዓታትን ተጉዘው ይመጡ ነበር። መንታ ልጆችን በዝናብ ማዕበል ውስጥ በኩራዝ መብራት ውስጥ ብቻ አዋልዳለች። ከአያቷ የተማረችው ዘዴ በመጠቀም የቀዶ ጥገና ሳይሆን በለሰለሰ እጇ ንክኪ የተገለበጠን ህፃን እንዲስተካከል አድርጋለች። አሜሪካውያን ዶክተሮች እንደ አጉል እምነት የሚቆጥሩትን የሰውነት መጫኛ ነጥቦች በመጠቀም ደም ሲፈሳት የነበረችን እናት ህይወት አትርፋለች። ከዛም በመንደሯ ላይ ጥቃት መጣ። አካባቢውን የሚቆጣጠሩ ቡድኖች ወጣቶች መመልመል ጀመሩ። እምቢ ያሉትን ይገድሉ ነበር። የማሪሶል የወንድም ልጅ እምቢ በማለቱ ተገደለ። ወንድሟ ጠፋ። እናም ማሪሶል በህይወቷ ከባዱን ውሳኔ ወሰነች። የምታውቀውን ሁሉ የምትወዳቸውን ሰዎችና ማንነቷን ትታ ሄደች። እውቀቷ ምንም ዋጋ ወደሌለበት ሀገር መጣች። ለ17 ዓመታት የጽዳት ሰራተኛ ሆና ቆየች። ለ17 ዓመታት ወለል ወልውላለች፣ ቆሻሻ ጥላለች፣ መጸዳጃ ቤት አጥባለች። ዛሬ ምሽት በዛው የወሊድ ክፍል በር ውጭ ቆማ አንዲት ሴት ስትጮህ፣ ዶክተሮች ሲከራከሩና መሳሪያዎች የማስጠንቀቂያ ድምፅ ሲያሰሙ ስትሰማ በማሪሶል ውስጥ የሆነ ነገር ሲሰበር ተሰማ። የዊትፊልድ ቤተሰብ ህፃን ለወራት በሆስፒታሉ መነጋገሪያ ነበር። ፕሪስተር ዊትፊልድ ባለ ራዕይ፣ አዲስ ፈጣሪና ሊቅ የሚሉ ቃላቶች ስሙ በዜና አውታሮች ላይ የሚጠቀስ የቴክኖሎጂ ቢሊዮነር ነው። በማደሪያ ክፍል ሆኖ የጀመረው የማህበራዊ ሚዲያ ተቋም በ18 ሚሊዮን ዶላር ይሸጠው ሲሆን ያንን ገንዘብ ተጠቅሞ አንዳንድ ትናንሽ ሀገራት ሀብት የሚበልጥ ኩባንያዎችን አቋቁሟል። ባለቤቱ ካሳንድራ የፋሽን ሞዴል ነበረች። አሁን በበጎ አድራጎት ስራ የምትታወቅ ሴት ናት። የሚያምር የቅንጡ ቤት የሚኖሩ የግል ደሴት የሚዝናኑ እና ገንዘብ ማንኛውንም ችግር እንደሚፈታ ሙሉ እምነት ያላቸው ሰዎች ናቸው። እርግዝናው ከጀመረ ጀምሮ አስቸጋሪ ነበረ። ካሳንድራ በ43 ዓመቷ በማርገዟ የመካንነት ሕክምና በኋላ የመጀመሪያ ልጃቸው ነበረ። ምርጥ ዶክተሮችን ቀጥረዋል። በቤታቸው ውስጥ ያለው የህንፃ ክፍል በታዋቂ ዲዛይነሮች የተሰራ ሲሆን በውስጡ ያሉት በእጅ የተሰሩ የቤት ዕቃዎች ዋጋ ከማሪሶል ዓመታዊ ደሞዝ በላይ ነበረ። ከሁለት ቀን በፊት ካሳንድራ ዓመት ሲጀምራት ፕሪስተን በሕክምና ተቋም ይልቅ ባለ 5 ኮከብ ሆቴል የሚመስል የሆስፒታል የቅንጡ ክፍል እንድትወልድ አመቻቸ። በከፍተኛ የወሊድ ስጋት ላይ የተካኑ 12 ድንቅ የሕክምና ባለሙያዎችን ሰብስቧል። ሆኖም ለ42 ሰዓታት ያህል እነዚህ 12 ዶክተሮች ውጊያቸውን እየተሸነፉ ነበረ። ማሪሶል በ30ኛው ሰዓት ላይ በመጀመሪያው ክፍል አቀራረብ ያለውን መተላለፊያ እያጸዳች ነበር። ድንገተኛ የድምጽ መጮህ፣ መከታተያ መሳሪያዎች ድምጽና የሩጫ ኮቴ ሰማች። አንዲት ነርስ የማሪሶልን የጽዳት ጋሪ ልትገለብጠው ምንም ያህል አልቀራትም ነበር። በሩን በርግዳው እየወጣች ማደንዘዣ ሰጪ ዶክተሩን እንዲመጣ ጮኸች። ማሪሶል እንደተለመደው ማንም ሳያት ከግድግዳው ጋር ተጣብቃ ግድግዳውን ትከታተል ነበር። በቀጣዮቹ 11 ሰዓታት ውስጥ የሚሰሙት ንግግሮችና በሕክምና ባለሙያዎች ፊት ላይ ያለው የሚታየው የተስፋ መቁረጥ ስሜት ምን እየተካሄደ እንደሆነ ተረዳች። ህፃኑ ተቀርቅሯል። ካሳንድራ ለመውለድ ባማጠች ቁጥር የህፃኑ የልብ ምት በአደገኛ ሁኔታ ይቀንሳል። ዶክተሮቹ ሁሉም ነገር ሞክረዋል። የእናቷን አቀማመጥ መቀየር፣ በእጆች ማስተካከል፣ ምጥ የሚያጠናክሩና የማህፀን በርን የሚያስተካክሉ መድኃኒቶችን መስጠት፣ ምንም ነገር ግን ሊሰራላቸው አልቻለም። አሁን በቀዶ ጥገና ስለመውለድ እየተወያዩ ነው። ነገር ግን ውስብስብ ችግር አለ። የካሳንድራ የደም ግፊት በጣም ከፍተኛ ነው። ከአቅም በላይ ደም ይፈሳታል። ሰውነቷ በረጅም ምጥ ምክንያት በጣም ስለደከመ ቀዶ ጥገናውን ከፍተኛ ስጋት አለው። የማደንዘዣ ባለሙያዎች ስለ ልቧ ስራ ተጨንቋል። የቀዶ ጥገና ቡድኑ ሙሉ በሙሉ አድንዘን ወይንስ ደግሞ በከፊል ንቁ ሆና ቀዶ ጥገናውን ይደረግ በሚል እየተከራከሩ ነው። ማሪሶል ይህን ሁሉ ስትሰማ በመቶዎች የሚቆጠሩ ህጻናትን በማወለዷ ካገኘችው የውስጥ እውቀት በመነሳት ችግሩ ምን እንደሆነ በእርግጠኝነት ታውቃለች። ስለ ህፃኑ አቀማመጥ፣ ስለ ልብ ምቱ መቀነስ ሁኔታ
እና ካሳንድራ በጀርባዋ ተነስቶ ወደ እግሮቿ ስለሚወርድ የህመም ስሜት ከሚናገሩት መረዳት ትችላለች። ችግሩ የህፃኑ ፊት ወደ እናቷ ሆድ ዞሮ መገኘት ነው። ህፃኑ ፊቱ ወደ ላይ ሆኖ ጀርባው ከእናቷ ጀርባ ጋር ተጣብቆ ለመውጣት በማይችል ለመውረድ እየሞከረ ነው። ይህ የተለመደ ችግር ሲሆን ማሪሶል ገና በ13 ዓመቷ አያቷ እንዴት እንደምታደርግ አስተምራት ነበር። አያቷ አሉ ከህፃኑ ጋር ትታገይ በማለት አስረድታታለች። ማሪሶል የወሊድ ክፍሉን በር አንኳኳች። ማንኳኳታ የፈራ ተባ ነበረ። በሩ በትንሽ ተከፈተ። አንዲት ነርስ ደክሟትና ተጨንቃ ታየች። ማሪሶል በጥንቃቄ ይቅርታ አድርግልኝ፣ ረበሹሽ አይደል? ህፃኑ እንደተቀረቀረ ሰምቼ ነበር። ምናልባት ልረዳችሁ እችላለሁ። ነርሷ አይኖቿን አርገብግባ አንቺ እኮ የጽዳት ሰራተኛ ነሽ። አዎ፣ ግን በሀገሬ አዋላጅ ነበርኩኝ። ብዙ ህፃናቶችን፣ ብዙ አስቸጋሪ ወሊዶችን አምጬ ችግር ምን እንደሆነ አውቃለሁ። የነርሷ ፊት ከድካም ወደ መበሳጨት ተቀየረ። እመቤቴ፣ ከዚህ ውስጥ 12 የሀገሪቱ ምርጥ የጽንስ ማህፀን ስፔሻሊስት አሉ። እነሱ ካላወቁ አንቺ ህፃኑ የፊቱን አቅጣጫ ወደ ኋላ አድርጓል። ማሪሶል ንግግሯን አቋረጠች። ደፋር እየሆንሽ እንደሆነና ሁሉንም ነገር አደጋ ላይ እየጣልሽ እንደሆነ ታውቆሻል። ነገር ግን የአያቷ ድምፅ ትውስታ ከፍርሃቷ በላይ በረታባት። ፊቱ ወደ ላይ ዙሯል። ጭንቅላቱም የእናቲቱን አከርካሪ እየተጫነው ነው። በጀርባዋ ላይ ያለ ያህል ከፍተኛ ህመም የሚሰማት ለዚህ ነው። ነርሷ በሩን መዝጋት ጀመረች። ለሀሳቢነትሽ እናመሰግናለን ግን ብላ ሳትጨርሰው ህፃኑን ማዞር እችላለሁ አለች ማሪሶል በአስቸኳይ። ከውጭ ሆኜ እጆቼን ብቻ፣ ምንም ቀዶ ጥገና አያስፈልግም። 10 ምናልባትም 15 ደቂቃ ብቻ። ይህንን ብዙ ጊዜ አድርጌዋለሁ። እመቤቴ፣ ወደ ኋላ ራቂና ስራችንን እንድንሰራ ፈቀጅልን። በሩ በማሪሶል ፊት ላይ ተዘጋ። ማሪሶል ለረጅም ጊዜ ቆማ ያንን የለሰለሰ እንጨት የተሰራ በር ስታይ ቆየች። የማንነትሽ ዋጋ ቢስነትሽ በትከሻሽ ላይ ሲጫንሽ የሚሰማ አይነት ስሜት ተሰማት። በእርግጥ አልሰሟትም። ለምን ይሰሟታል? እሷም ማንም አይደለችም። የጽዳት ሰራተኛ፣ የደበዘዘ የደንብ ልብስ የለበሰች ስደተኛ፣ እውቀቷ ከታዋቂ ዩኒቨርሲቲዎች የተገኘ ዲፕሎማ የሌለው፣ ልምዷ በአሜሪካ ሕክምና ስርዓት ያልተረጋገጠ፣ እሷን ለማንም የማትታይ የሚባሉ ሰዎች አንዷ ነች። ማሪሶል መወልወያዋን አንስታ ለመሄድ ሞከረች። ድምጿን አሰምታለች። ይህም ቢሆን ከምታደርገው በላይ ነበረ። ከዛም በዝግ በር ውስጥ የካሳንድራን ጩኸት ሰማች። የምጥ ጩኸት ሳይሆን አቅሟን ጨርሳ ተስፋ መቁረጥና የፍርሃት ጩኸት ነበረ። ከዛ በጩኸቷ መሃል የተጨነቀ ስሜት፣ የታፈነ ድምፅ ሰማች። የህፃኑን የልብ ትርታ እያጣን ነው። አሁኑኑ በአስቸኳይ ቀዶ ጥገና መግባት አለባት። ማሪሶል መራመዷን አቆመች። ተመለሰችና በሩን እንደገና አንኳኳች። በዛ ጊዜ ጠንከር ባለና ትኩረት በሚስብ ሁኔታ ነበር። ያቺው ነርስ በሩን ከፈተች። ፊቱ አሁንም እውነት ተቆጥቷል። እመቤቴ፣ ካልሄድሽ አሁንም ፖሊስ እጠራለሁ። ልሞክር ፍቀጅልኝ አለቻት ማሪሶል። ድምጿ አሁንም ተቀይሯል። የሚንቀጠቀጥ ወይም ደግሞ ይቅርታ የሚጠይቅ አልነበረም። ገና በ20 ዓመቷ 14 ህፃናትን ያዋለደች እንዲሁም በምትሰራው ስራ ላይ ባላት ሙሉ እምነት 5 ደቂቃ ብቻ ነው የምትጠይቀው። እርዳት ካልቻሉ ቀዶ ጥገናችሁን አድርጉ። ነገር ግን ይችን እናት ከመቀደድ ህፃኑን ከቀዶ ጥገና አደጋ ማዳን ከቻልኩ 5 ደቂቃ መስጠት ዋጋ የለውም። ነርሷ ልትቃወም ስትል ዶክተር አሽፎርድ ከኋላዋ ታየች። ዶክተሯ ፊት ለፊት የታየው ነገር የማሪሶልን ልብ እንደሚመታ አደረገ። ቁጣ ሳይሆን ተስፋ መቁረጥ ነበር። ምን አለች ሲሉ ዶክተር አሽፎርድ ጠየቁ። ነርሷም ህፃኑ አቀማመጡ ወደ ኋላ መሆኗን በእጇ ማዞር እንደምትችል ነው የምትናገረው አለች። ዶክተር አሽፎርድም ማሪሶል ለረጅም ጊዜ ተመለከታት። አንቺ የጽዳት ሰራተኛ ነሽ? አዎ፣ ግን በአልቫዶር አዋላጅ ነበርኩኝ። ብዙ አስቸጋሪ ወሊዶችን አምጫለሁ። በህክምና ምስክር ወረቀት አለሽ? መደበኛ ስልጠና ሳለሽ? ሲላት የአያቴ ጋር ለ10 ዓመት አሰልጥኛለሁ። እሷ ከ600 በላይ ህፃናትን አምጣለች። እኔም ወደ አሜሪካ ከመምጣቴ በፊት ከ100 በላይ ህፃናትን አምጫለሁ። ዶክተር አሽፎርድ መንጋጋዋ ተወጠረ። በማሪሶል አይኖች ውስጥ ያለው እርግጠኝነት ሰላም ሲመለከት ለምን ዶክተር ለመሆን እንደፈለገ የሚያስታውስ ስሜት ተሰማው። እንዴት ነው የምታደርጊው ሲሉ ጠየቀ። ማሪሶል እጆችንና የእናቲቱ ሆድ ላይ አድርጋለሁ። ጭንቅላቱን፣ ትከሻውን የት እንዳላ ያለው በምጥ መካከል ማህፀኑ ሲላላ ህፃኑ እንዲዞር እጆችን እመራለሁ። እናቲቱ እጆችን ትሰማለች እንጂ አይጎዳትም። ህፃኑ ለመዞን ዝግጁ ከሆነ ይዞራል፣ ካልሆነ 5 ደቂቃ ውስጥ አውቃለሁ። እናንተም ቀዶ ጥገናውን ታደርጋላችሁ። ከኋላችሁ የካሳንድራ ባል ፕሬስተር መጣ። ምንድነው የሚካሄደው? ባለቤት የአሁኑኑ ቀዶ ጥገና ያስፈልጋታል። ዶክተር አሽፎርድ ሁኔታውን አስረዳው። ፕሬስተር የማሪሶልን ላይ አፌዘ። የጽዳት ሰራተኛ? በሀገሪቱ ያሉ ምርጥ ዶክተሮች እያሉ ባለቤቴን የጽዳት ሰራተኛ እንድታከማት አልፈልግም።
ፈጽሞ ቀዶ ጥገና እንድታደርግ ነው የምፈልገው አለም። ማሪሶል እንደገና ያንን የመገለል ስሜት ተሰማት። ነገር ግን በድንገት የካሳንድራ ድምጽ ተሰማ። ሁሎችም ዘወር ብለው አዩ። ካሳንድራ በላብ ተዘፍቃ፣ አይኖቿ ግን በማሪሶል ላይ ተተክለው ነበረ። እነዚህ ዶክተሮች የሞከሩት ሁሉ አልተሳካም። ቀዶ ጥገና ሊገድለኝ ይችላል። ይቺ ሴት ግን ምን እንደምታደርግ የምታውቅ ትመስላለች። ወደ ማሪሶል ዙራ ጠየቀች። እውነት ልጄ ማዞር ትችያለሽ? ማሪሶልም አዎ አለች። እንግዲያውስ አድርጊው አለቻት። ካሳንድራም እባክሽ መሞከር ፈልጋለሁ። ማሪሶል ወይ ጀግና ወይ ደግሞ ህይወቷን ሙሉ ለሙሉ የሚያጠፋ ነገር ልታደርግ ነው። በመውለጃ ክፍሉ ውስጥ ጸጥታ ሰፈነ። ፕሬስተር ሚስቱን፣ ዶክተሮችን፣ ማሪሶልን ከዛም መልሶ ሚስቱን ተመለከተ። ዶክተር አሽፎርድ በሐሳቡ ተስማምቶ ማሪሶልን ተመለከተ። መሞከር ትችያለሽ፣ ግን ሁሉንም ነገር እከታተላለሁ። የሚያሰጋ ነገር ካየው ወዲያውኑ እናቆማለን። ማሪሶል ወደ መውለጃ ክፍሉ ገባች። ክፍሉ በጣም ሰፊና በሕክምና ቦታ ይልቅ የቅንጡ ሆቴል ክፍል ይመስላል። በማዕዘኑ የመውለጃ ገንዳ፣ የማሳጅ ወንበር እና እንደ ምጥ ደረጃው የሚቀያየር መብራቶች ነበሩ። ማሪሶል ወደ አልጋው ቀስ ብላ ቀረበች። እጆቿ ምን ማድረግ እንዳለባቸው አስቀድመው እያወቁ ነበር። የካሳንድራን ሆድ ቅርጽ ስትመለከት ሆዱ ትንሽ ዘመን ማለትና በግራ በኩል ያለው ጠንካራ ቦታ የሕፃኑ ጀርባ መሆኑን አሳወቃት። አሁን እጄን አኖርብሻለሁ አለች ማሪሶል በለሰለሰ ድምጿ። አልጎዳሽም፣ ሕፃኑ ያለበትን ቦታ እያየው ነው። ካሳንድራ ለመናገር በጣም ደክሟ ስለነበረ በጭንቅላቷ ብቻ ምልክት ሰጠች። ማሪሶል እጆቿን በካሳንድራ ሆድ ላይ አኖረች። እጆቿ ለ17 ዓመታት የጽዳት ሥራ ይሻከሩ የገረጡ ነበሩ። ሕፃኑ ወዲያውኑ ተሰማው። ጭንቅላቱ ወደ ታች ነው። ይህም ጥሩ ነው። ነገር ግን የዞረበት አቅጣጫ የተሳሳተ ነበረ። ወደ እናቷ አከርካሪ መዞር ሲገባው ፊቱን ወደፊት አድርጎታል። ትከሻውን፣ የአከርካሪ እግሮቹን አቀማመጥ ተረዳች። ሕፃኑ በማዕፀን አጥንት ላይ ተጣብቋል። አቅጣጫው ስላልተስተካከለ ወደ ታች መንሸራተት እንዳልቻለ ተሰማት። ሕፃኑ ደክሞታል እንጂ አልተጎዳም። ሕፃኑ የሚረዳው ሰው እስኪመጣ እየጠበቀ ነበር። ምጥ ተጀመረ። ማሪሶል እጆቿን ሳትንቀሳቀስ ማዕፀኗ ሲኮራመት ሕፃኑ ለጭንቅላቱ የሚሰጠውን ምላሽ ተከታተለች። ምጡ አልፎ የካሳንድራ ሆድ እስኪላላ ድረስ በትዕግስት ጠበቀች። ከዛም ጀመረች። የማሪሶል እጆች በልምድና በስራ መተማመን ተንቀሳቀሱ። በክፍሉ ውስጥ የነበሩ 12 ዶክተሮች በጥርጣሬና በንቀት ይመለከቷት ነበር። በተለይ ከጆን ሆፕኪንስ የመጣው ስፔሻሊስት ዶክተር በሁኔታው በጣም ተበሳጭቶ ነበር። ነገር ግን ዶክተር አሽፎርድ የማሪሶልን እጆች በትኩረት ይከታተል ነበር። ሕፃኑ ትንሽ ሲንቀሳቀስና ጭንቅላቱ ሲዞር ተሰማ። ለውጥ አለ፣ እየሰራ ነው አለች ካሳንድራ በደስታ። የጀርባዬ ህመም ቀነሰ፣ ምክንያቱም ሕፃኑ ከአከርካሪው እየራቀ ስለሆነ ነው ስትል ማሪሶል አስረዳቻት። ዶክተሮችም በማሽኑ ላይ ያለውን የሕፃን የልብ ትርታ እየተስተካከለ መሆኑንና አቀማመጡ እየተቀየረ መሆኑን አዩ። ፕሬስተር ቀረብ ብሎ በእውነት እየሰራ ነው ሲል ጠየቀ። አዎ አለች ማሪሶል በቀላሉ እጇን እያዞረች። በመጨረሻም የሕፃኑ ጭንቅላት በትክክለኛ ቦታው ላይ ተቀመጠ። ማሪሶል እጆቿን አነሳች። ተጠናቀቀ። ዶክተር አሽፎርድ ምርመራውን አደረገው። የምርም ተመለከተ። አደረግሽው፣ እውነት አደረግሽው አለ። ሌላ ምጥ መጣ። አመጭ አሏት ዶክተሯ። ካሳንድራ አመጣ። በመጨረሻም ከ42 ሰዓት በኋላ 12 ዶክተሮች ተስፋ የቆረጡበት ሁኔታ አንድ ቆንጆ ወንድ ልጅ ተወለደ። ክፍሉ በደስታ በጭብጨባ ተሞላ። ፕሬስተር ወንበሩ ላይ ተቀምጦ በደስታ አለቀሰ። ማሪሶል ግን ከክፍሉ ጥግ ቆማ እንባዋ ይፈስ ነበረ። የትውልድ ዕውቀቷን ተጠቅማ የአንድ እናትና ልጅን ሕይወት አተረፈች። ክፍሉ ከጭንቀት ወደ ደስታ ተለወጠ። ፕሬስተርና ካሳንድራ ማክስዌል ብለው የሰየሙት ሕፃን ጤነኛ ሆኖ በአንድ ሰዓት ውስጥ መጥባት ጀመረ። ችግሩን መፍታት ያልቻሉት 12ቱ ዶክተሮች በቡድን ሆነው ያዩትን ነገር ያወሩ ነበረ። አንዳንዶቹ በእፍረት አንገታቸውን ደፍተዋል። ማሪሶል የጽዳት ጋሪዋን ይዛ በዝምታ ለመሄድ ስትሞክር ዶክተር አሽፎርድ ተከታተለቻት። እባክሽ አትሂጂ አለቻት። ማሪሶል በልቧ አሁን ተባረርኩኝ፣ ምናልባትም ያለ ፍቃድ ሕክምና በመስጠት እታሰራለሁ ብላ ሰጋች። ነገር ግን ዶክተሯ ፊቷ ላይ ቁጣ ይታይባትም ነበር። ያንን የልጅ አዟዟር ዘዴ ስንት ያድርገሽዋል ስትል ዶክተሯ ጠየቀቻት። ማሪሶልም ብዙ ጊዜ እኛ መንደር የሕፃናት በጀርባ መዞር የተለመደ ነው። የቀዶ ጥገና ስለሌለ ማዞርን ተምረናል። አንድም ሕፃን በዚህ ምክንያት አጥቼ አላውቅም አለች። ዶክተር አሽፎርድም በመገረም አንቺ ግን የጥበብ ባለቤት ነሽ፣ ሌሎችን ማስተማር ትችያለሽ ስትል ጠየቀቻት። በዚህ መሃልም የ18 ቢሊዮን ዶላር ባለቤት ፕሬስተር መጣ። በሆስፒታሉ ኮሪደር ላይ
ለጽዳት ሰራተኛዋ ተንበረከከላት። እንዴት እንደማመሰግንሽ አላውቅም አለ በድምፁ እየተቆራረጠ። ሁሉንም ነገር ላጣ ነበር። ምንም አይደለሽም ብዬ ላስወጣሽ ነበረ። እኔ ተሳስቼ ነበር። እውቀትና ብቃት የሚገኘው ከታወቁ ዩኒቨርሲቲዎች ብቻ ይመስለኝ ነበረ። ተሳስቻለሁ። ፕሬስተር ወዲያውን ወደ አካውንቷ $100,000 ላከላት። ይህ ለጅማሬ የሚሆን ምስጋና ነው አላት። በተጨማሪም በባህላዊ እውቀትና ዘመናዊ ሕክምና የሚቀናጅ ማዕከላዊ ሊያቋቁምላትና እሷን በዛው እንድታስተምር ቃል ገባላት። የማሪሶል ዝምተኛ ሕይወት ገና መጀመሩ ነበር። በቀጣዮቹ 6 ወር የማሪሶል ሕይወት ባልገመተችው መልኩ ተቀየረ። የፕሪስተር እርዳታ ጸደቀ። የሚኒሃተን መታሰቢያ ሆስፒታል ውስጥ የባህል ወሊድ ጥበብ ማዕከል ተቋቋመ። ማሪሶል የጥንታዊ እውቀትና የዘመናዊ ሕክምና ድልድይ በመሆን የባህል ወሊድ ባለሙያ የሚል አዲስ የሥራ መደብ ተሰጣት። ከ8 ወራት በኋላ ማሪሶል ከሆስፒታል እየወጣች ሳለ ፕሪስተር ከልጁ ማክስዌል ጋር ተገናኘች። ማክስዌል አሁን ጤናማ ነው፣ ወፍራም ሆኗል። ፕሪስተር አንድ ነገር ሰጣት። በውስጡ $50,000 ቼክና ደብዳቤ ነበረ። ደብዳቤውም እንዲህ ይላል: ውድ ማሪሶል፣ ልጄን በታቀፍኩት ቁጥር አንቺን አስባለሁ። ካሳንድራም ለማሪሶል እንዲህ ስትል ጽፋላታለች: ልጄን ላጣው ምን ያህል ተቃርቤ እንደነበርና አንቺ ደግሞ ያ እንዳይሆን እንዴት እንደከለከልሽ አስባለሁ። ይህ ገንዘብ ትንሽ የምስጋና መገለጫ ነው፣ ነገር ግን ከሁሉም በላይ የዚችን ሌሊት ከእኛ ሕይወት በላይ ብዙ ነገር እንደለወጥሽ እንድታውቂ እፈልጋለሁ እና አንድ ፋውንዴሽን አቋቁሜያለሁ። የአያትሽ ስም አቡዬላ ሉ ፋውንዴሽን ብዬ ሰይሜዋለሁ። ይህ እንደሚስማማሽ ተስፋ አድርጋለሁ። ቤተሰቤን ስላዳንሽልኝ እኔንም ጭምር ስላዳንሽኝ አመሰግናለሁ። ማሪሶል ይህንን ስታነበው አይኖቿ በእንባ ተሞሉ። ምናልባትም የደስታ እንባ ነበረ። ያ በወሊድ ክፍል ውስጥ የተከሰተው ክስተት ካለፉት 2 ዓመታት በኋላ ማሪሶል በኮሎምቢያ ዩኒቨርሲቲ ሕክምና ትምህርት ቤት መድረክ ላይ ቆመች። አዳራሹ ሐኪሞች፣ ሕክምና ተማሪዎች፣ የባህል አዋላጆች ተሞልተዋል። ማሪሶል ንግግሯን እንዲህ ጀመረች: ስሜ ማሪሶል ይባላል። ከ2 ዓመት በፊት እኔ በዚህ ሆስፒታል ውስጥ ወለል የምጠርግ፣ መጸዳጃ ቤት የማጸዳ፣ ለማንም የማልታይ ሰራተኛ ነበርኩ። ነገር ግን ማንም ያላየው ትልቅ ዕውቀት ተሸክሜ ነበር። የአያቴን የ7 ትውልድ ዕውቀት ወርሼ ይዤ ነበረ ብላ ተናገረች። ከ3 ዓመት በኋላም የአቡዬል ፋውንዴሽን በመላው አሜሪካ 47 የባህል አዋላይ ስልጠናዎችን ደገፈ። ማሪሶል በወሊድ ወቅት ሕፃኑን በእጅ የማዞር ጥበብን ለ89 ሐኪሞች አስተማረች። ማሪሶልም ወደ ምሽት ወደ ሰማይ ቀና ብላ አደረግኩት አያቴ ዕውቀትሽን በሕይወት አቆየሁት በማለት በሹክሹክታ ተናገረች። ውድ ቤተሰቦቼ የዛሬው ታሪካችን ይህን ይመስል ነበረ። በቀጣይ እስከምንገናኝ ቸር እንቆይ። ሰብስክራይብ፣ ላይክ ማድረጋችሁን እንዳትረሱም።